وبعد رؤسهم أكمننا هلفنة ماجنازب يميل هنا. قيل لعبد الله بن المبارك أوصني قال اعرف قدرك. عبد الله بن المبارك مكرن يسبالو ልክህን ወይም ደረጃህን እወቅ አሉ። ብዙዎቻችን እንዲህ አይነትን ቃል በእሳት አገባ መሃል ወይም የሰዎችን ቅስም በሚሰብር ቃና እንጠቀምበት ይሆናል። ነገር ግን መልእክቱን ካስተዋልን በጣም ትልቅ ምክር ነው። አንድ ሰው በየትኛውም ጉዳይ ላይ ተሳትፎ ማድረግን ከፈለገ አስቀድሞ በዚያ ጉዳይ ላይ ስላለው ዕውቀትና ብቃት ሊያስብ ይገባል። የሚያደርገው ተሳትፎ ወይም የሚሰጠው አስተያየት በቦታው እንዲሆን ርዕሱንም የሚመጥን እንዲሆን ይህንን ሊያስብ ይገባል። ዛሬ ብዙዎችን ከተጠናወቱት ጠንቆች መካከል አንዱ ያለ አቅም በትላልቅ ጉዳዮች ላይ ቀደም ማለት ነው። ምናልባት የዲን ርዕሶች ሊሆኑ ይችላሉ ወይም ደግሞ ከዚህ ውጭ ያሉ የተለያዩ የህይወት መስኮች ሊሆኑ ይችላሉ። የመስኩ አዋቂዎች ከመናገራቸው በፊት ብዙ አላዋቂዎች ራሳቸውን ያስቀድማሉ። እንዲሁ በድፍረት የመሪነቱን መዘውር ለመጨበጥ ይሞክራሉ። ነገር ግን በየትኛውም ርዕስ ላይ ዕውቀትና ክህሎት እንዲሁ በድፍረት የሚገኝ አይደለም። ድፍረት ምናልባት ቋንቋን ለመልመድ ያግዝ ይሆናል፣ ግን በድፍረት አዋቂ ወይም ዓሊም መሆን አይቻልም። ፖለቲከኛም ወይም ሐኪምም ወይም በሌሎችም ዘርፎች ላይ የዘርፉ አዋቂ መሆን አይቻልም። ከመልእክተኛችን አለይሂ ሰላቱ ወሰላም በሙዓዊያ በኩል በተወራ ዘገባ ላይ يا أيها الناس إنما العلم بالتعلم والفقه بالتفقه يميل እናገኛለን። እናንተ ሰዎች ሆይ ዕውቀት በመማር ነው ማለት የሚቀሰመው በመማር ነው። የዲን ግንዛቤም የሚዳብረው እና የሚገኘው ለመገንዘብ በመጣጣር ነው ይላሉ። ሐዲሱ የተዘገበበት ሰነድ ጠንካራ ባይሆንም ከአብዱላህ ኢብኑ መስዑድ እና ከአቡ ደርዳ ይህንን የሚያጠናክሩ ዘገባዎች በመኖራቸው ለመረጃነት ብቁ እንደሚሆን የጠቀሱ ዓሊሞች አሉ። ስለዚህ ዕውቀት አዋቂዎች ጋር ሄዶ በመማርና በዚህም ረገድ ረጅም ጊዜን በማሳለፍ የሚገኝ ክህሎት እንጂ እንዲሁ አንድ ወይ ሁለት መጽሐፍን በማንበብ የሚሳካ አይሆንም ማለት ነው። አብዛኛውን ጊዜ በጉዳዩ ላይ ወይም በዘርፉ ላይ ጥቅል የሆነ ግንዛቤን መያዝ በቂ አይደለም። እንበልና አንድ ግለሰብ ስለ አንዳንድ የሕክምና ዘርፎች ጥቅል የሆነ ግንዛቤ ቢኖረው ወይም ደግሞ በዚያ ዘርፍ ላይ የተጻፈ ምናልባት አንድ መጽሐፍን አንብቦ ቢሆን አብዛኛውን የህይወት ክፍላቸውን በዚህ ዘርፍ በመማርና በማስተማር እንዲሁም ሙያውን በመተግበር ካሳለፉ አዋቂዎች ጋር ሊስተካከል አይችልም። እሱ ጉዳዩ ሙሉ ለሙሉ እንዳጠና እና በተገቢ መልኩ እንደተገነዘበ ሊያስብ ይችል ይሆናል። ግን መመዘኛው የዘርፉ ባለሙያዎች ጋር ነው ያለው። ስለሆነም እርሱ በአንዳንድ ዝርዝር ርዕሶች ላይ የሚሰጣቸው አስተያየቶች ባለሙያዎቹን ምናልባት ሊያስገርሙ ይችል ይሆናል። እንኳን እነዚህን ባለሙያዎች በማጣጣልና በማናናቅ ሊናገር ይቅርና ጭራሽ እነሱ ባሉበት አስተያየት ለመስጠት ማሰቡ ራሱ ተገቢ ያልሆነ ድፍረት ይሆናል። ከዚህ የበለጠ የሚያስደንቀውና የሚያስከፋው ግን ሰዎች በዲን መስክ ላይ በሌሎች መስኮች ላይ የሚያደርጓቸውን ጥንቃቄዎች አለማድረጋቸው ነው። የዲን ጉዳይ ሲሆን ሁሉም ወይም አብዛኛው እንደፈለገ አስተያየት የሚሰጥባቸው አጋጣሚዎች ይኖራሉ። በጣም በሚያሳዝን መልኩ አንዳንዶች በዚህ ላይ ብቻ ሳይገደቡ ዑለማዎችን እንደዚሁ በጥቅሉ ዑለማዎች እያሉ ሲያጣጥሉ ወይም የዛሬ ዘመን ዑለማዎች እንዲህ ናቸው ብለው ሲኮንኑ ወይም የአንድ ሀገር ዑለማዎችን በአድርባይነት ሲፈርጁ ታያቸዋለን። በትላልቅ ጉዳዮች ላይ በጣም የሚደፍሩ የመሰላቸውን አስተያየት ለመስጠት ወደ ኋላ የማይሉ ሆነው በትናንሽ ጉዳዮች ላይ ደግሞ እነዚህ የሚያጣጥሏቸውን ዑለማዎች ለመጠየቅ ደጅ የሚጠኑ ይኖራሉ። ለዚህም ነው አብዱላህ ኢብኑ ዑመር አንድ የኢራቅ ሰው በሆነ አጋጣሚ ሙህሪም የሆነ በሐጅ ስርዓት ውስጥ የገባ ሰው ዝንብን መግደል ይችላል ወይስ አይችልም የሚል ጥያቄ ሲያቀርብለት ነገሩ አስደንቆት أهل العراق يسألون عن قتل الذباب وقد قتلوا ابن بنت رسول الله صلى الله عليه وسلم ብሎ ተናገረ። የኢራቅ ሰዎች የረሱልን ሰለላሁ ዐለይሂ ወሰለም የልጅ ሁሴንን ከገደሉ በኋላ ስለ ዝንብ መግደል ይጠይቁኛል አለ። ሌላም ዘገባ ላይ የትንኝን ደም አስመልክቶ ጥያቄ ሲቀርብላቸው ጠያቂው የኢራቅ ሰው መሆኑን ሲያውቁ ተመሳሳይ ንግግር ተናግረዋል። يسألون عن دم البعوض وقد قتلوا ابن بنت محمد صلى الله عليه وسلم የረሱልን ሰለላሁ ዐለይሂ ወሰለም የልጅ ገድለው ሳለ ስለ ትንኝ ደም ይጠይቁኛል አለ። መልእክተኛችን አለይሂ ሰላቱ ወሰላም
ወደፊት እንዲህ አይነት የሚዛን መዛባት እንደሚከሰት አስቀድመው ተንብየው ነበር። ከአቡ ሁረይራና ከሌሎች ሰሃቦች በተወራ አንድ ሐዲስ ላይ እንደሚከተለው ማለታቸው ተዘግቧል። سيأتي على الناس سنوات خداعات يصدق فيها الكاذب ويكذب فيها الصادق ويؤتمن فيها الخائن ويخون فيها الأمين وينطق فيها الرويبضة ሰዎች የሚታለሉባቸው አመታት ይመጣሉ አሉ። አንዳንድ ዑለማዎች በእነዚህ አመታት ዝናብ በብዛት ከመዝነቡ ጋራ ግን ምርት የማይኖር ስለሆነ ነው በዚህ ስያሜ ተሰየሙት ይላሉ። ያም ሆነ ይህ እንደዚህ ሰዎችን የሚሸነግሉ ጊዜያት ወይም አመታት ይመጣሉ ካሉ በኋላ በእነዚህ አመታት የሚኖረውን መዛባት ሲገልጹ ምን አሉ? يصدق فيها الكاذب ውሸታሙ እውነተኛ ተደርጎ የሚታሰብበት ويكذب فيها الصادق እውነተኛው ደግሞ በተቃራኒው ውሸታም ተደርጎ የሚታሰብበት ويؤتمن فيها الخائن ከዳተኛው ታማኝ ተደርጎ የሚታሰብበት ويخون فيها الأمين ታማኙ ደግሞ እንደ ከዳተኛ የሚቆጠርበት ጊዜ ይመጣላሉና ቀጥለው وينطق فيها الرويبضة አሉ። رويبضة የሚናገርበት ጊዜ ይመጣላሉ። رويبضة يعني በአረብኛ ተስጊር ነው። እንዲህ አይነት የቃላት አወቃቀሮች ያው የሚያሳዩት ራሱን የቻለ መልእክት አለ። ለማንኛውም قيل وما الرويبضة رويبضة ምንድነው ተብሎ መልእክተኛው አለይሂ ሰላቱ ወሰለም ሲጠየቁ الرجل التافه في أمر العامة እዚህ ግባ የማይባል ተራ ወይም ውዳቂ ሰው መላውን ሰው በሚመለከት ጉዳይ ላይ መኖሩ ነው አሉ። በሌላም ዘገባ ላይ السفيه يتكلم في أمر العامة አሉ። ያልበሰለ ሞኝ ሰው በመላው ህብረተሰብ ጉዳይ ላይ ተነስቶ መናገሩ ነው አሉ። ስለዚህ እኛም በዚህ በተወገዘ መገለጫ ውስጥ እንዳንካተት ጥንቃቄ ማድረግ አለብን። ሁሉንም ወይም አብዛኛውን በሚመለከቱ ጉዳዮች ላይ ቀደም ከማለት በፊት አዋቂዎችንና የሰከኑ የበሰሉ ሰዎችን ማማከር ወይም ጉዳዩን ለነሱ ማቅረብ ትክክለኛ እርምጃ ይሆናል ማለት ነው። አላህም ሱብሓነሁ ወተዓላ በቁርአኑ وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم إلنا سلام ويم فرهات يازل زينة ويم قداي بمتألاتشو ጊዜ ቀጥታ ያሰራጩታል ካለ በኋላ ይሄ ትክክል እንዳልሆነ ሲገልጽ ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ይላል። ወደ መልእክተኛውና የስልጣን ወይም የእውቀት ባለቤት ወደ ሆኑ ተሰሚነት ወዳላቸው የበሰሉ ሰዎች ቢመልሱት ኖሮ እነዚያ ነገሩን አስተውለው እውነቱን የሚያወጣጡት ሰዎች በደረሱበት ነበር። ይህን በተመለከተ ባለፈው ትምህርት ላይ ያሳለፍነው ማብራሪያ አለ። እንደሚታወቀው ሁላችንም በተለይ ለእስላምና ለሙስሊሞች በልባችን ትክክለኛ የሆነ መቆርቆር ሊያደር ይገባል። በሙስሊሞች ላይ የሚያርፍ ማንኛውም አይነት ጭቆና ወይም ደግሞ ከዚህ የባሰ ችግርና ሰቆቃ ሁሉ ሊያሳስበን ሊያስጨንቀን ይገባል። እንዲሁም ሙስሊሞች ሙስሊም ስለሆኑ ብቻ ለሁሉም የመቆርቆር ስሜት ሊኖረን ይገባል። መልእክተኛው አለይሂ ሰላቱ ወሰለም በሚታወቀው የተሚም ነዳሪ ሐዲስ ላይ ዲን ማለት ነሲሐ ወይም መቆርቆር ነው ሲሉ ሊላሂ ወሊኪታቢሂ ወሊረሱሊሂ ብለው መጨረሻ ላይ የጠቀሱት ወሊዓመቲሂም ነው፣ ለመላው ሰፊ ሙስሊም ህብረተሰብ ማለት ነው። ነገር ግን በዚህ ላይ ሁላችንም ልናስታውሰው የሚገባው ቁም ነገር ማንኛውም ሰው የግድ በሁሉም ጉዳይ ላይ ተሳታፊ መሆን አይጠበቅበትም። ታዲያ ግን ይህን አስመልክቶ ብዙዎች ዘንድ ያለውን እንድምታ ስንመለከት አብዛኞቻችን ምናልባት በሁለት ጥጎች ላይ ተሰባስበን ያለን ይመስላል። አንዳንዶች ምንም አይነት አዎንታዊ ተሳትፎ ማድረግ የማይፈልጉ ብሎም በመላው ሙስሊም ህብረተሰብ ላይ አንድ ችግር ቢጋረጥ መፍትሄው በትዕግስት ብቻ የሚያልፍ እንደሆነ የሚያስቡ ይኖራሉ። በተቃራኒው ደግሞ በተከሰቱ ክስተቶች ላይ ሁሉ ተሳትፎ እንዲኖራቸው አቧራ በተነሳበት ቦታ ላይ ሁሉ እጃቸውን ማስገባት የሚሹ ይኖራሉ። እውነታው ግን መካከል ላይ ያለ ነው። ተሳትፏችን አዎንታዊ ውጤት የሚያመጣ ከሆነ እንሳተፋለን፣ ካልሆነ ደግሞ ብቃት ያላቸው ሰዎች የሚሳተፉበትን ሁኔታ እናመቻቻለን ወይም ደግሞ ለነሱ አጋር እንሆናለን ማለት ነው። ይህ ማለት የግለሰቦችን ተሳትፎ የሚያጣጥል ወይም ምንም ውጤት የሌለው እርባና ቢስ እንደሆነ መቁጠር ማለት አይደለም። አንዳንድ ጊዜ በጣም ትናንሽ ተሳትፎዎች ትልቅ ለውጦችን ያመጣሉ። በተቃራኒው ደግሞ መልካም አስተዋጽኦ በመሆን ፋንታ የመልካም እድልን በር የሚዘጉ ሊሆኑ ይችላሉ። ይህ ተገቢ ካለ መሆኑ ባሻገር ለራሳችንም ጉዳት ሊሆን ይችላል።
በእውቀትም ዘርፍ ይሁን በተለያዩ ዘርፎች ላይ በመናደርገው ተሳትፎ ላይ መሸከም የማንችለውን ችግር የሚያመጣ እርምጃ ተራምደን ለራሳችን ብቻ ሳይሆን ለሌሎች አደጋ እንሆናለን። በአንድ ዘገባ ላይ ከሁዘይፋ እንደተወራው መልእክተኛው አለይሂ ሰላቱ ወሰላም لا ينبغي لمسلم أن يذل نفسه አሉ። ሙስሊም ራሱን ሊያዋርድ አይገባም አሉ። እናም ቂል ወከይፈ يذل نفسه እንዴት አድርጎ ነው ራሱን የሚያዋርደው? ማለት ራስን ማዋረድ ምን ማለት ነው ተብለው ሲጠየቁ ምናሉ يتعرض من البلاء لما لا يطيق መሸከም የማይችለውን ፈተና ይጋፈጣል አሉ። ስለዚህ እንቅስቃሴው አቅምን ያገናዘበ አይደለም ማለት ነው። ሐዲሱ በሰነዱ በኩል የተሰነዘሩበት ትችቶች አሉ። ነገር ግን አንዳንድ ዑለማዎች በተለያዩ መንገዶች መዘገቡን በማስተዋል ቢያንስ ሐሰን ወይም ደህና ሊባል የሚችልበት ደረጃ ላይ እንዳለ ተናግረዋል። على كل حال መልእክቱ ትክክል እንደሆነ የሚመሰክሩ ሌሎች ጥቅል የሆኑ ሸሪዓዊ መመሪያዎች አሉ። ስለዚህ በጥቅሉ መወጣት የማንችለውን ኃላፊነት መሸከም የለብንም። ይህም ብቻ ሳይሆን አንዳንድ ጊዜ ሰዎች ለዲን ያላቸው ምልከታም እንዲበላሽ ሳናውቀው በተዘዋዋሪ ምክንያት ልንሆን እንችላለን። እዚህም አላህ Subhanahu Wa Ta'ala في ሱረቱ ዩኑስ ሙሳ አለይሂ ሰላም እና ተከታዮቻቸው ያደረጉትን አንድ ዱዓ አውስቶልናል። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን፣ ጌታችን ሆይ ለነዚያ ለበዳይ ህዝቦች ፈተና አታድርገን ይላሉ። እናም የዚህን ማብራሪያ አስመልክቶ የተለያዩ የተፍሲር ሊቃውንት ካሰፈሩት መካከል አንዱ እነዚህን ጠላቶቻችንን ማለትም ፊርዓውንንና ሰራዊቱን ጊዜያዊም ቢሆን የበላይነትን አቀዳጅታቸው እኛ እንድንጠፋ አታድርገን፣ ምክንያቱም እኛ እውነት ላይ እንዳልነበረን በማሰብ ይበልጥ ሊጠሙ ይችላሉና፣ ወይም ደግሞ ሌሎችን ከእምነት ለማገድ የሚጠቀሙበት ምክንያትን አትስጣቸው፣ እነሱ ሐቅ ላይ ቢሆኑ ኖሮ አላህ ድልን ይሰጣቸው ነበረ ብለው ሌሎችን እንዲያግዱ ምክንያት አትስጣቸው እንደማለት ነው። ያው እንደሚታወቀው ሙስሊሞች በዱንያ ላይ ሁሉ ጊዜ የበላይነትን ይቀዳጃሉ ወይም ድልን ያገኛሉ ማለት አይደለም። ይህ የፈተና ሀገር በመሆኑ አንዳንዴ የበላይነቱን ለሙስሊሞች፣ ሌላ ጊዜ ደግሞ ለሌሎች አላህ ሊያድል ይችላል። وتلك الأيام نداولها بين الناس። ነገር ግን ይህንን የማይገነዘቡ ሰዎች ከመኖራቸው አንፃር በመቆርቆራቸው ያደረጉት ዱዓ ነው። ያሞናይህ የዚህ ሁሉ መሰረት ነገሮችን በብቃት መረዳት ነው። ይህ ደግሞ በሁለት መስኮች ላይ ተግባራዊ ሊሆን ይገባል። አንደኛ ያለውን ተጨባጭ ራሱ ሙሉ ለሙሉ መረዳት ያስፈልጋል። ብዙዎች ያለውን ተጨባጭ እንዲሁ በግርድፉ ከላይ ብቻ ነው የሚገነዘቡት። ሚስጥሩን ከስር መሰረቱ እንደሚረዱ ሆነው ተሳትፎ ሲያደርጉ ወይም ቀደም ሲሉ ይታያል። ይሄ አንድ ራሱን የቻለ ስህተት ነው። ሁለተኛው ደግሞ ይህንን ተጨባጭ ሙሉ ለሙሉ ከተረዳን በኋላ በሸሪዓችን ለዚህ አይነት ጉዳይ የሚሰጠው ፍርድ ምን ይመስላል? ምክንያቱም በዲናችን ቢሐምድላህ ዐዘ ወጀል ማንኛውም አይነት ክስተት ትልቅ የሚሆን ትንሽ ቢከሰት እስላማዊ ፍርድ ይኖረዋል። መፈቀዱ ወይም መከልከሉ ወይም ደግሞ ተገቢ መሆኑ ወይም አለመሆኑ በእስላም ራሱን የቻለ አምላካዊ ብይን አለው። ነገር ግን ብዙዎቻችን በየትኛውም ጉዳይ ላይ በማያወላዳ ቋንቋ በቁርአን ወይም በሐዲስ የሰፈረ መመሪያ የምናገኝ ይመስለናል። ይህ የግድ አይደለም። ምክንያቱም አንዳንድ ጊዜ የቁርአንና የሐዲስ መልእክት ቀጥተኛ ሊሆን ይችላል። ከዛ ውጭ ደግሞ ቀጥተኛ ባልሆነ መልኩ አዋቂዎች አገናዝበው የሚያቀናጁት መመሪያ ሊሆን ይችላል። ዑለማዎች ቅድም በተጠቀስኩት የሱረቱ ኒሳ አንቀጽ ላይ እንደተወሳው استنباط ያደርጋሉ። يستنبطونه منهم እንዳለው አላህ። እናም እነሱ መረጃዎችን የሚረዱበትና የሚያቀርቡበት መልክ እንዲሁ ብዙዎች እንደሚያስቡት ቀላል አይደለም። እንደሚታወቀው ኡሱል الفقه በሚባለው ዘርፍ ላይ በሸሪዓችን እንደ መረጃ መቅረብ የሚችሉ ነገሮች ምን እንደሆኑ በሰፊው ይብራራል። ከዚህም ባሻገር ልንከተለው የሚገባውን የመረጃ አቀራረብ ስልት ከቋንቋ ጋር በተያያዘ ልንወስድና ልናውጣጣ የምንችለውን መልእክት ብሎም ይህንን ማድረግ የሚችሉት ደግሞ እነማን እንደሆኑ የሰዎች ደረጃ በዚህ ላይ ምን እንደሚመስል ተበራርቷል። ግን ብዙዎቻችን ከሩቅ ሆነን እንዲህ በቀላሉ አስተያየት እንሰነዝራለን። ይህ ደግሞ አስተያየታችን አላህ ዘንድ እንደሚያስጠይቀን መርሳት የለብንም። ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا. الله سبحانه وتعالى سورة الإسراء ላይ በጣም ከባባድ የሆኑ እንደ ሽርክ ወላጆችን ማስከፋት የሰውን ነፍስ ማጥፋትንና ዝሙትን የመሳሰሉ በርካታ የጥፋት አይነቶችን በዘረዘረበት ቦታ ላይ ይህንን አንቀጽ አስፈሯል። ولا تقف ما ليس لك به علم በዚያ ላይ ዕውቀት የሌለህን ነገር አትከተል፣ የማታውቀውን ነገር እንደምታውቅ ሆነህ አትከተል ማለት ነው። ከዚያ ምን አለ?
إن السمع والبصر والفؤاد كل أولئك كان عنه مسؤولا مسميا مملكة ልቦናም ሁሉም እነዚህ ስለነሱ የሚጠየቅ ነው ማለት የአይን የጆሮ የልብ ባለቤት በአይኑ ስላየው በጆሮው ስለሰማው በልቦናውም ስላመነው ነገር መጠየቁ አይቀርም ማለት ነው አንዳንዶች በእንዲህ አይነት ጉዳይ ላይ አስተያየታቸውን ወይም ደግሞ እነሱ እንደ እርማት የሚወስዱትን አመለካከት ሲሰነዝሩ ዑለማዎች በጥንቃቄ ወደ ኋላ የሚሉባቸውንና የሚያመነቱባቸውን ርዕሶች እንኳን አያስተርፉም يعني كما قال بعض السلف إن أحدكم لا يفتي في المسألة لو وردت على عمر لجمع لها أهل بدر عنداتشو بأند نوس قداي لي شريعوي بيجنن يستلالفال ነገር ግን ይህ ርዕስ ለዑመር ቀርቦ ቢሆን ኖሮ የበድር ዘመቻ ተሳታፊዎችን ሁሉ ሰብስቦ ያወያያቸው ነበር ይላል አንዳንዶች ጋር የሚስተዋል አንድ ግድፈት አለ እርሱም በነበራዊ ክስተቶች ወይም በሚከሰቱ ችግሮች ላይ መፍትሄው እኔ ጋር ብቻ ነው ያለው ብሎ ማሰብና ራስን መቆለል ነው በርግጥ አንዳንድ ሰዎች ጋር ለሆኑ ትላልቅ ችግሮች የሆነ መፍትሄ ይኖራል መፍትሄ ሲባል በሐሳብ ደረጃም የሚሰጡት አስተያየት ችግሩን ለመፍታት ትልቅ አስተዋጽኦ ሊያበረክት ይችላል ያ ከመሆኑ ጋር ግን አንዳንዴ እዚህ ግባ የማይባሉ ግርድፍ አመለካከቶችን የሚሰነዝሩ አሉ ወይም እውነታውን በተገቢው መልኩ ከሁሉም አቅጣጫ ተመልክተው ሳይሆን በአንድ አቅጣጫ ላይ ባነጣጠረ መልከታ ላይ ብቻ ተመርኩዘው አስተያየታቸውን ይሰጣሉ ይህን ከላይ የጠቀስነውን ግድፈት ከሚያጎሉ መገለጫዎች መካከል አንዱ ያለ ብቃት ብዙዎችን ወክሎ መናገር ነው ይህ ደግሞ በማህበራዊ ድህረ ገጾች ላይ ይበልጥ የተንሰራፋ ነው ቢባል ማጋነን አይሆንም አንዳንዶች በፌስቡክ ላይ የሚጠቀሙባቸውን የፕሮፋይል ስሞችን ብናስተውል ጥሩ ናሙናዎች ይሆናሉ አንዳንዱ ህዝብ በአጠቃላይ ወክሎት በተቀናጀ መልኩ አካውንቱን የሚቆጣጠር ኮሚቴ ያለ ይመስል ልክ እንደ ህዝብ ተጠሪ የሆነ ስም ይመርጣል ምናልባት በዚህ ሲያሜ ስር የሚጽፈው አንድ ተራ ግለሰብ ሊሆን ይችላል በዘርም ደረጃ ለምሳሌ የከሌ ዘር ተጠሪ ሆኖ ራሱን ሊሾም ይችላል የእንትን ህዝቦች ድምጽ ብሎ ራሱ ሊሰየም ይችላል በዲኑ መስክ ላይ እንደዚህ ለምሳሌ ኢትዮጵያ ሙስሊሞች ልቅናቄ ሊል ይችላል الدعوة السلفية في الحبشة በእንዲህ አይነት ክፍለ ሀገር ያሉ አህሉ ሱናዎች ድምጽ ወይም ደግሞ የነሱ አካውንት እንደሆነ አድርጎ ይጽፋል ግን ይህና መሰል አካውንቶች ከበስተኋላቸው ግለሰቦች ብቻ መኖራቸው በጣም ያሳዝናል አንድ ሰው እኮ በየትኛውም ሁኔታ አስተያየትን መስጠት ከፈለገ ከዚህ በፊት ያሳለፍናቸውን መስፈርቶች እስካሟላ ድረስ በራሱ ስም መጻፍ ይችላል ራስን ለሌሎች እንደ ተጠሪ አድርጎ የሚስል ስም መምረጥ ተገቢ አይሆንም እንዲያው በጥቅሉ የብዕር ስም መጠቀም ራሱ የተወሰኑ መስፈርቶች ያስፈልጉታል ዑለማዎች በጠባብ ሁኔታ ይህንን ፈቅደዋል ነገር ግን ሊሟሉ የሚገቡ ቅድመ ሁኔታዎች አሉ ለምሳሌ የሚመረጠው ስም አንደኛ ከሸሪዓ ጋር የሚጋጭ መልእክት ያዘለ መሆን የለበትም እንዲሁም አንድ ሰው ለራሱ የሚሰጠው የብዕር ስም እንደ ለቀብ ወይም ቅጽል ስም ስለሚታይ ሰዎች ቅጽል ስም መሆኑን በሚያውቁበት መልኩ መጠቀም ይኖርበታል እንጂ የሌሎችን ስብዕና ተላብሶ መጻፉ ራሱን የቻለ ችግር ነው ወንድ ሆኖ እንደምሳሌ በሴት ስም መጠራት ወይም ሴት ሆና በወንድ ስም መጠራትም የተከለከለ ይሆናል ሌላው ደግሞ ከላይ ያመለከትነው መስፈርት ነው ከሚችለው በላይ ኃላፊነትን መሸከም የሌሎች ተወካይ እንደሆነ አድርጎ ራሱን ማቅረብ ተገቢ አይደለም እዚህ ውስጥ ሊካተት ከሚችሉ ነገሮች መካከል ለምሳሌ የአንድን ሱሐቢ ወይም ደግሞ ከአለፉ አቡ ትውልዶች መካከል ታዋቂ የሆነን አንድ ስብዕና ሲያሜ መውሰድ ወይም የአንድን ትልቅ ዓሊም ሲያሜ መውሰድና በዚያ ስም መጠራት ራሱን የቻለ የሚያስከትለው አሉታዊ ተጽዕኖ ይኖራል ለምሳሌ በዚህ ትልቅ ስብዕና ስም ተሰይመን ነገር ግን የምንጽፋቸው ወይም የምንናገራቸው ነገሮች ከዚህ ጋር አብረው የማይሄዱ ከሆነ ብሎም ከሸሪዓ ጋር የሚጋጩ ንግግሮችን ምናልባት የምንጽፍ ከሆነ አደጋ ነው በእርግጥ ከዚህ ዓሊም ጽሁፎች ወይም ደግሞ ንግግሮች መካከል የተወሰኑትን መርጠን ለሰዎች ለማሰራጨት አስበን ከሆነ ላንወቀስ እንችላለን ይህም ቢሆን የሚሻለው የከሌ ንግግሮች የሚተላለፉበት አካውንት ተብሎ ይህንን እየጻፈ የሚያስተላልፈው ማን እንደሆነ ሁሉም ሰው በሚያውቅበት አሰራር መጠቀም ከጥርጣሬ ያስወጣናል ማለት ነው ካልሆነ ግን የፈለግነውን እየተናገርን ከኃላፊነት ለመሸሽ ብቻ ስማችንን መቀየራችን ሰዎች ማንነታችንን ባይረዱ አላህ ግን ሁሉን ያውቃልና በጻፍነው ነገር ሁሉ ተጠያቂ እንሆናለን وما من كاتب إلا سيفنى ويبقى الدهر ما كتبت يداه
فلا تكتب بكفك غير شيء يسرك في القيامة أن تراه.